بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه السلام عليكم ورحمة الله وبركاته يهي أصول الثلاثة كتاب كفل أسرى سبات تمرتي هنا المالتنا يقومنا وينما هنا من كتلو فلما استقر بالمدينة نبي صلى الله عليه وسلم كما كان قدي أن هجرة ያንን ስደት አድርገው ወደ መዲና ከገቡና መዲና ላይ ከተረጋጉ ቁጭ ካሉ በኋላ አመረ አዘዙ ነብዩ ሰለላሁ ዐለይሂ ወሰለም በበቂየቲ ሸራኢ الاسلام የተቀሩትን የእስልምና መገለጫ የሆኑትን አዘዙ مثل የመሰሉትን ማለት ነው አዘካት ዘካን ይመስል والصوم ጾምን ይመስል والحج حجን ይመስል والجهاد بالله منقد لي متاقل والأذان أذان موطاتن يمثل والأمر بالمعروف بملكا مازز والنهي عن المنكر كمدفو مكلكل وغير ذلك يمساسلوتن من شرائع الإسلام اسلمنا ياززباتشو يهونوتن يسلمنا مقلجاوج عززو مالتنو نبي صلى الله عليه وسلم كزين قدي من النايلن مجمريا أصلو كتستكاكل بوحالا አቂዳ ከተገነባ በኋላ ከዛ በኋላ ምን ይደረጋል ማለት ነው ሌሎቹ ግንባታዎች ይደረጋሉ ማለት ነው ስለዚህ የመጀመሪያ የሚቀደመው አቂዳው ወይንም እምነትን ማስተካከል ስራ ነው አخذ على هذا በዚህም ጉዳይ ላይ ነብዩ ሰለላሁ ዐለይሂ ወሰለም 10 سنين በ10 አመት ወይንም ለ10 አመት ያህል በዚሁ መንገድ ላይ ቆዩ ማለት ነው እንግዲህ ምን ማለት ነው ከ23 አመት የነብይነት ጊዜያቸው ውስጥ 10ሩን መካ ላይ ተውሂድን አቂዳን ብቻ ሲያስተምሩ ቆዩ ምንም አይነት ሌላ የሸሪዓ ህግጋት ሳይመጣ ከዛ በመቀጠል ግን መካ ላይ ያሉ ለ3 አመት ደግሞ ምን መጣ ማለት ነው ሰላት እንዲሰገድና ሰላትን መካ ውስጥ ያሉ ለ3 አመት ሰገዱት በ13 አመታቸው ሂጅራ አደረጉ ወደ መዲና ያየናቸውን ሁሉ የሸራኢ الاسلام እና ሐጅን እና ጂሃድን በመልካም ማዘዝ ከመጥፎ መከልከል ጾምን ይመስል ተደነገጉ በዚሁ መንገድ ላይ ያሉ 10ሩን አመት መዲና ውስጥ ኖሩ ደግሞ ማለት ነው ከዛ በኋላ وبعدها ከዚህም በኋላ ከዚህ 10 አመት በኋላ ማለት ነው በአጠቃላይ ስንት 13 ሲደመር 10 23 አመት የነብይነት ጊዜያቸው በኋላ توفي صلوات الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም ሞቱ ማለት ነው እንግዲህ እሳቸው ሞት ታላቁ የኡማው ሐዘን ነው ራሳቸው ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም አንድ አማኝ የሆነ ሰው መከራ ችግር ካጋጠመው ከኔ ሞት የበለጠ ሙሲባ የለምና በኔ ሞት ተጽናኑ አሉ ከሞታቸው በፊት ህመም ላይ ያሉ ምን አሉ ከሞታቸው ቀን በፊት ረሱል ሰለላሁ ዐለይሂ ወሰለም ምን አሉ የሆነ ቀን ላይ إن عبدا من عباد الله خيره الله بين الدنيا وبين ما عنده فاختار ما عند الله عندن باريا الله سبحانه وتعالى أسمرت أوالو كدنيانا الله زند كالو يام باريا دمو من مرت آلو الله زند يالو مرت آلو ففحمها أبو بكر رضي الله عنه يا خليفة المسلمين يا مجمر يا خليفة من هذا الرجل قبوا هين قجر الساتشو هين تناقروا كذا السجن على كسر فديناك بآبائنا وأمهاتنا وأنفسنا وأموالنا باباتوچاچن بناتاچن بلجوچاچن بنفسوچاچن بگنزباچن فدان هونله አለ ከዛ ረሱል ሰለላሁ ዐለይሂ ወሰለም على رسلك يا ابو بكر አሉት ከዛ በኋላ በጣም ብዙ ነገር ስለ አቡበክር ተናገሩለት ማለት ነው የሁሉን ሰው ውለታ መልሻለሁ የአቡበክርን ሲቀራሉ አቡበክር ለእስልምና በጣም ብዙ ውለታን የዋለው ማለት ነው ከዛ በኋላ ረሱል ሰለላሁ ዐለይሂ ወሰለም የሞት አፋፍ ላይ ሆኖ ምን አሉ ላ ኢላሃ ኢላላህ ኢነ ሊልመውቲ ሰከራት ካላህ በስተቀር በሐቅ የሚመለክ የለም አሉ ለሞት ስካር አለው አሉ አላሁ ሱብሓነሁ ወተዓላ ከሞት ስካር ይጠብቀን ማለት ነው በጣም ከባድ የሆነ አደጋ ነው ከባድ የሆነ ፈተና ነው ወደ ሌላ ዓለም ልንሄድ ነው ያንን ፈተና አላህ እንዲጠብቀን لنلمن يقبال مالتنا رسول صلى الله عليه وسلم هلو لا إله إلا الله كالله بستكر بحق من ملك إلا إن للموت سكرات
ለሞት ስካር አለው አሉ ማለት ነው። ከዛ በኋላ የመጨረሻ የሞቱባት ቃል ምን ይያሉ ነው ማለት ነው? አላሁመ አላህ ሆይ ፊ ረፊቂል አዕላ ከበላይኛዎቹ ባለቤቶች ጋር አድርገኝ ብለው ለመኑ ማለት ነው። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ሞቱ ማለት ነው። ሰለዋቱላሂ ዐለይሂ ወሰላሙ። ይህ በሚከሰትበት ሰዓት ሷሃባዎች ሁሉ ግራ ተጋቡ። ግራ ሊጋቡ ይገባቸዋል። ምክንያቱም አንዳንድ ሙሲባዎች ሐቂቃውን ያስረሳሉ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሟች እንደሆኑ ሰው እንደሆኑ በደንብ አድርገው ከዚህ በፊት አስተምረዋል። ላኪን የእሳቸውን የሚያክል የለምና ልክ ሲሞቱ ዱብዳ ሆነባቸው፣ ግራ ተጋቡ። ከዛም በኋላ አቡበክር ስዲቅ ረዲየላሁ ዐንሁ ምን እስኪያደርግ ድረስ አቡበክር መጣና ምን አደረገ? ፈሰዐደል ሚንበር ላይ ወጣ። ፈሐሚደላህ ጌታ አላሁ ስብሓነሁ ወተዓላ አመሰገነ። ወአትና ዐለይሂ አላቀው አወደሰው። ثم قال ከዛም በኋላ እንዲህ አለ አቡበክር አማ ባዕድ ከዚህም በመቀጠል አለ فإن من كان يعبد ሙሐመድን ሲያመልክ የነበረ ሰው ካለ فإن محمدا قد مات ሙሐመድ በርግጥ ሞቷል አለ። ومن كان يعبد الله አላህን ግን የሚያመልክ ካለ አላህን የሚያመልክ ግን አለ فإن الله حي لا يموت አላሁ ስብሓነሁ ወተዓላ ማለት ሕያው ነው፣ ሞት ማያገኘው እማይሞት አለ። ثم قرأ ከዛም በኋላ የሚከተለውን የቁርአን አንቀጽ አነበበ ማለት ነው። እሱም የትኛውን አንቀጽ ነው ያነበበው አቡበክር? ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል አፈኢን ማተ አው ቁቲለ እንቀለብቱም ዐላ አዕቃቢኩም ወመን የንቀሊብ ዐላ ዓቂበይሂ ፈለን የዱረ ላህ ሸይአ ወሰየጅዚ ላሁ ሻኪሪን። ሙሐመድም ከበፊቱ መልእክተኞች በርግጥ ያለፉ የሆነ መልእክተኛ እንጂ ሌላ አይደለም። ታዲያ ቢሞት ወይንም ቢገደል ወደ ኋላችሁ ትገለበጣላችሁን? ወደ ኋላው የሚገለበጥም ሰው አላህን ምንም አይጎዳም። አላህም አመስጋኞቹን በርግጥ ይመነዳቸዋል አለ አላሁ ስብሓነሁ ወተዓላ። ከዚህ እንግዲህ ምን እንረዳለን? አቡበክር ቁድወቱና እንግዲህ የረሱልን ሰለላሁ ዐለይሂ ወሰለም ሞት ቀድሞ የተረዳ እሳቸው አላሁ ስብሓነሁ ወተዓላ አንድን ባሪያ ከዱንያና ከምን አላህ ዘንድ ካለው አስመረጠው። ያ ባሪያም አላህ ዘንድ ያለው መረጠ ሲባል ከሰው ሁሉ ቀድሞ ያለቀሰው ምንድነው? ስለገባው ነው። ልክ ሷሃባዎች እንዲህ ግራ በተጋቡበት ሰዓት በዚህ መውቂፍ ላይ እሱ ምን አለ? ሙሐመድን ሲያመልክ የነበረ ሰው ካለ ሙሐመድ በርግጥ ሞቷል። ፍጡር ናቸውና ይሞታሉ። አምልኮ በብቸኝነት የሚገባው ለማን ነው? ለማይሞተው ለማን? ሕያው ለሆነው አንድ አላህ። ሌላ ቦታ ላይ አላህ ምን አለ? ወተወከል አለ አለል ሐይ الذي لا يموت ተመኩበት አለ። ተመካበት ሕያው በሆነው በማይሞተው አላህ አለ። አቡበክር ስዲቅ ግን እዚህ ጋር ምን አለ? ወመን ካነ ያዕቡዱ ላህ አላህን የሚያመልክ ካለ ግን አለ ፈኢነ ላህ አላህ ማለት ሐዩን ሕያው ነው፣ ላ የሙት የማይሞት ነው፣ አይሞትም። አምልኮ በጠቅላላ የሚገባው ለሱ ነው አለ። ልክ ይሄን ሲል ፈሽተደ ቡካአ ናስ ሰዎች አለቀሱ። ወዐረፉ አነሁ ቀድ ማት ነቢዩ ሰለላሁ ዐለይሂ ወሰለም እንደሞቱ አወቁ፣ አረጋገጡ ማለት ነው። ግራ ተጋብተው የነበረው የአቡበክር ንግግር ሲድቅ ሆነላቸው፣ ያለቅሱ ጀመረ። ፈጉሲለ ሰለዋቱላሂ ወሰላሙ ነቢዩ ሰለላሁ ዐለይሂ ወሰለም ታጠቡ። ምን ሆነው? ፊ ቲያቢሂ ተክሪመን ለሁ ልብሳቸው ሳይገለጽ ነቢዩ ሰለላሁ ዐለይሂ ወሰለም ባሉበት ሁኔታ ታጠቡ ማለት ነው። ለሳቸው ክብር ሰውነታቸው ሳትገለጥ እዛው ልብሳቸው እንዳለ ታጠቡ ማለት ነው። ወዲኑሁ ባቅ እሳቸው ቢሞቱም ዲናቸው ግን ዘውታሪ ነው፣ ይኖራል እስከ የውመል ቂያማ ድረስ። ወሃዛ ዲኑሁ ይህም ዲናቸው ነው። ላ ኸይረ ምንም መልካም ነገር የለም ኢላ ደለ አልኡመተ ዐለይሂ ወደዚህ መልካም ነገር ነቢዩ ሰለላሁ ዐለይሂ ወሰለም ህዝባቸውን የጠቆሙ ቢሆን እንጂ ወላ ሸረ ሸርም የለም መጥፎም ነገር የለም ኢላ ሐዘረሃ ሚንህ ነቢዩ ሰለላሁ ዐለይሂ ወሰለም ያስጠነቀቁ ቢሆን እንጂ ወልኸይሩ አለዚ ደለ ዐለይሂ ነቢዩ ሰለላሁ ዐለይሂ ወሰለም ኡመታቸውን የጠቆሙት ደግሞ ኸይር ማለት ዋናው ቁንጮ አተውሂድ ተውሂድ ነው፣ አላህን በብቸኝነት ማምለክ ነው። ወጀሚዑ ማ ዩሂቡሁ ላሁ ወየርዳህ ተውሂድና አላሁ ስብሓነሁ ወተዓላ
በጠቅላላ የሚወደውና ወሸሩ الذي حذر منه ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ያስተነቀቁት ትልቁ ሸር ማለት አሽርኩ ሽርክ ነው በአላህ ላይ ማጋራት ነው ወጀሚኡ እና በጠቅላላ ደግሞ ማ يكره الله ويعباه አላህ ማይቀበለውና የጠላው መጥፎን ነገር በጠቅላላ እሳቸው ደግሞ አስጠንቅቀዋል ማለት ነው بعثه الله الى الناس كافة الله سبحانه وتعالى ነብዩ ሰለላሁ ዐለይሂ ወሰለም ለሰው ልጆች በጠቅላላ ነው የላካቸው ማለት ነው ወፍተረደ الله طاعته እሳቸውን ደግሞ መታዘዝ እሺ ማለት አላህ ግዴታ አደረገው እሳቸው እንድንከተል على جميع الثقلين በጠቅላላ ثقلين እነዚህ ሰውና ጂን ተብለው የተመደቡት ሁለቱ ታላላቅ ፍጡራን ላይ ነብዩ ሰለላሁ ዐለይሂ ወሰለም መታዘዝ አላህ ግድ አደረገ ማለት ነው ማንና ማን الجن والإنس جننا سون لج مالتنا والدليل قوله تعالى لذي مسرجو يلاقوا يا الله سبحانه وتعالى قالنا قل يا أيها الناس بلاتشو إن أنت سوّج هوي إن أنت يسو لجوج هوي إني رسول الله إنكو يا الله ملك تنياني إليكم لن أنت جميعا بتقل الله لن أنت يتلاقوينين بلو تبلو نبي صلى الله عليه وسلم قالوا مالتنا وأكمل الله به الدين الله سبحانه وتعالى دينا هيمانوتن بساتشو مولاو مالتنا الساتشو بهيوت بنبرو جيزي كلهم يشريعة تزاز من تدرج مالتنا تلالفة لك إهني شريعة تزاز استلالفو سيجرسو دمو دينو مولا الله سبحانه وتعالى دينو من دمولا تناقروا المنسي والدليل قوله تعالى لك قالوا يا الله سبحانه وتعالى قال مصر الجاتشني هنال اليوم أكملت لكم دينكم زاري هيمانوتاچو لنانت مولاهولاچو وأتممت عليكم نعمتي سجينا بنانت لا يفصم ورديت لكم الإسلام دينا لنانتم إسلاما كهيمانوت بكل وددكم على الله سبحانه وتعالى إمام مالك رحمه الله من يلالو يانكن هي اليوم أكملت لكم دينكم زاري هيمانوتاچو مولاو ጸጋዬን በእናንተ ላይ ፈጸምኩ ለእናንተ እስልምናን ወደድኩ ከሃይማኖት በኩል ሚለው የወረደ ቀን ዲን ያልነበረ ነገር ዛሬ ዲን ሊሆን አይችልም አሉ ምንን እንውሰድ ለምሳሌ በረሱል ሰለላሁ ዐለይሂ ወሰለም ዘመን ያኔ በሳቸው ጊዜ ዲን ያልነበረ መውሊድ የሚባል እርኩስ ቢድዓ አለ ዛሬ ዲን ሊሆን አይችልም እሱ ዲን እንዲሆን የፈለገው ነገር በጠቅላላ ወርዷል ከኛ የሚጠበቀው ምንድነው መከተል ብቻ ነው 24 ሰዓት ቢሰጠን አንድ ድፍን መቶ ዓመት ቢሰጠን ሰርተን ማንጨርሰው ሱና ያለ ቢድዓ መንደር መልከስከሱ ለውርደት እንጂ ለድልም ለስኬትም አያበቃ ቢድዓ የተባለም በጠቅላላ ልንርቅ ይገባናል ማለት ነው ሌላው والدليل على موته صلى الله عليه وسلم የነብዩ ሰለላሁ ዐለይሂ ወሰለም ደግሞ መሞታቸው ከቁርአን ማስረጃው ምንድነው قوله تعالى انك ميت وانهم ميتون አንተ ሟች ነህ እነሱም ሟቾች ናቸው ثم انكم ከዚያም እናንተ يوم القيامه በትንሳኤ ቀን عند ربكم تختصمون ጌታችሁ ዘንድ ትከራከራላችሁ አለ ማለት ነው አላህ Subhanahu Wa Ta'ala ስለዚህ ከዛሬው ትምህርት ምን አየን ማለት ነው አላህ Subhanahu Wa Ta'ala እሱ ዘንድ ተቀባይነት ያለው ሃይማኖት እስልምና የነብያት ሁሉ ሃይማኖት ይህንን ለመጨረሻዎቹ ህዝቦች ሊያስተምሩ የመጡት ማናቸው ነብዩ ሰለላሁ ዐለይሂ ወሰለም ናቸው ፍጡር ናቸውና ሰው ናቸውና መልእክቱን አስተምረው እንደጨረሱ ከሳቸው በፊት የነበሩት እንደሞቱት ሁሉም ፍጡራን እንደሚሞቱት እሳቸው ሞቱ ማለት ነው እሳቸው በህይወት በነበሩ ጊዜ በጠቅላላ ልንታዘዝ ይገባናል ሞተውም ደግሞ ሸሪዓቸው አለ ሱናቸው አለ አለል አይን ወራስ ሙሉ ለሙሉ እንከተለዋለን በህይወት ቢሞቱም ግን በአምልኮ ጉዳይ ላይ በብቸኝነት ሊመለክ የሚገባው ማን ነው እማይሞተው ሕያው የሆነው የሳቸው የኛም ከኛ በፊት የነበሩትም ከኛ በኋላ የሚመጡትም የመላእክቱም የጂኑም የሁሉም ፈጣሪ የሆነው ብቸኛው አንድ አላህ Subhanahu Wa Ta'ala ብቻና ብቻ ነው ማለት ነው ስለዚህ በአምልኮ ክፍል ላይ እሳቸውን በርሶ ተመክቻለሁ ልጅ ስጡኝ የመሳሰለው ከእስልምና ሙልጭ አድርጎ የሚያስወጣ ነውና እሳቸውን የወደደ ሰው ይህንን ተግባር በፍጹም ሊያደርገው
አይገባም ማለት ነው። ልንመካ የሚገባው እሳቸው እንዳስተማሩን በማላይ ነው በአላህ ላይ። ልንፈራ የሚገባው ማንን ነው? ጂንን የመሳሰለው ሳይሆን አላህን ብቻ ነው። በህግጋት አውጪነት ደረጃ ልንከተል የሚገባው ሰው ሰራሹን ፍልስፍናውን ሳይሆን ያላህን ህግ ነው እና የመሳሰሉትን ከዚህ በፊት ስለ አምልኮ ክፍል እንደተነጋገርነው ማለት ነው። ስለዚህ የእሳቸው ሞት ትልቅ ሐዘን ነውና መጽናናት የፈለገ የሚጽናናበት አላሁ ሱብሓነሁ ወተዓላን ግን ልንለምነው ይገባናል። ምን ብለን? የውመል ቂያማ በዛ በጭንቀቱ ሰዓት አላሁ ሱብሓነሁ ወተዓላ የነብዩ ሰለላሁ ዐለይሂ ወሰለም ሸፋዓ ይሰጠን ዘንድ አንድ፣ ሁለተኛ ደግሞ የእሳቸው ጎረቤት ያደርገን ዘንድ ዱንያ ላይም ስንኖር በእሳቸው ሱና ተውበን በዚሁ መንገድ ላይ ምን ሞት ያደርገን ዘንድ አላህን እለምነዋለሁ። የዛሬው ትምህርት በዚህ ያበቃል። ربنا تقبل منا إنك أنت السميع العليم وتب علينا إنك أنت التواب الرحيم اللهم إنك عفو كريم تحب العفو فاعف عنا لا إله إلا أنت سبحانك إنا كنا من الظالمين وصلى اللهم على نبينا محمد وعلى آله وصحبه أجمعين.